እህቱ ጋር ተደውሎ እህትየው አንቺ መኪና ሊገዛ ሲል ብር ስጪ ስትባይ ማይ ጋር ጀመረው ልቤ ወረደ። አንቺ ብር ስጪ ስትባይ መኪናው አንድ ነገር ቢሆን ማን ለኔ ዋስትና ይሆነኛል? ማን ብሬን ይመልስልኛል? እንዳልሽ ስትናገር ዝም አልሽ። ለምን ዝም አልሽ? ለምን ለራስሽ አልተከላከልሽም? አንቺ ለጅኝቴ ጋይስ ታብታብ ሼር አልኩ ኮፒ ለሰው ባል እግር የምታነሱ ሴቶች በሽታ አውታይ እንጂ እንዴ የሰው ባል እሺ፣ አንዳንድ ወንድ ባለትዳር እንደሆነ አይናገርም። ርብስ ማማንቺ ደህና ነበር። አሁን ደግሞ ሳብት አሁን ሀረግዬ እየሰማንሽ ነው። ሀረግ ይሰማል። ሀረግ ኧረ ይሰማል። በፈጣሪ ምስጢር እንዳታወሪ በኋላ የማይሰማ መስሎሽ ኔና ሀረግ ይሰማል። ይሰማል። ሀረግ ተቃጠልን እኮ በእናታችሁ። በሌላ ሞባይል ትሞክር። እንዴት እናድርግ? በሌላ ሞባይል ማለት ይህንን አካውንት ዛሬ የተከፈተ ስለሆነ በሌላ ስልክ ሎጊን ብላ ከስልኩ ነው ብለሽ ታስቢያለሽ። 21 ከስልኩ ነው ብለሽ ታስቢያለሽ። እንደዛ ታርግ። አጠገብሽ ባለችው ልጅ ሳይኒን አርጊ ልበላት። የእሷ ቀፎ ላይ ሎጊን አል ወይ ደግሞ በሰው ጊቢ። እኔ እኮ በራሷ እንድትገባ ፈልጌ ነው አዲስ ቲክቶክ አካውንት ያስከፈትኳት። ሳፋሪ ሲም ካርድ ቢኖራት እኮ ሳፋሪ አንሊሚትድ ሞላላት ነበር። ኢትዮ ቴሌኮም አንሊሚትድ ሞላንላት። ሀረግ ወይ እንደዚህ እናድርግ። አጠገብሽ ባለችው ልጅ አካውንትሽን ሳይኒን ታደርጊያለሽ። ደውለሽ ሳይኒን ማድረግ ማን ነው አካውንትሽን በሷ አጠገብሽ ባለችው ወይ ደግሞ በቃ በሷ ቲክቶክ አካውንት ጊቢ። ማሂ ነው ስሟ። በሷ ጊቢ ነይ በቃ። እስቲ በሷ ከተሻለ ቆይ እሺ ውዶቼ እንሄዳለን። አንዴ መጀመሪያ የዚች እህታችን ይብሳል። እሺ ውዶቼ አንዴ ቆይ እንሄዳለን። ነግሮኛል መጥቶ በኮመንት እኮ ዋትሳፕን ቮይስ አድርጎልኛል። ቅድም ደውሎልኛል። አንዴ በእንትና እኔ ባለትዳር ነኝ ወንድ አልስምም። አንተ ይሄ ምንድን ነው? ምን ጉድ ነው? እንትን አበባ አትሰጥም? እንዴት እኔ ባለትዳር ሴት ሆኜ ትስመኛለህ? ሲንግሎቹን ሂድና ሳም። አንተ ባለትዳር ሴት እኮ አይሳምም እኮ የአቡዬ የእህትነትም እኮ ይሳማል፣ የወንድምነት ምናምንም እኮ ይሳማል። ይሄ የፍቅር ነው። ይሄ የፍቅረኛሞች የባልና ሚስቶች ምናምን ነው።
እሺ የታለች ሀረግ 7000 ጋይስ እንግዲህ ቲክታክ ህግ ያወጣውን ነው። እኔ እኮ ቲክታክ ያው ለመጠባበሻ ነው። ይህንን ኪስ ያመጣው ቲክታክ ወንዶች ሴቶችን ለመጠባበሻ፣ ሴቶች ወንዶችን፣ ወንዶች ሴቶችን ምናምን እንዲጠባበሱበት ነው። ላይክ ፍለርት ነው የሚባለው በእንግሊዝኛ ፍለርት የሚጠባበሱበት ላይክ ኪስ ይሰጣት ሴቷ ምናምን ብላ ትስማለች፣ ታሽኮረመማለች። እንደዛ ነው። የልጅቷን ሴም ካርድ እሷ ስልክ አቡዬ ይሰማል። ትንሽ ግን ጫጫታ ውስጥ ነው ያለከው። ኧረ ጭራሽ ጫጫታ አይደለሁም። እየሄድኩ ነው። ይኸው ኦኬ። መኪና ውስጥ ነህ? ተሞይታል። አስገብቶ የሰው መኪና የራሴ አይደለም እንጂ የሰው መኪና ላይማ ነኝ። እንዴት የራስህ የለክም እስካሁን? ብዙ ልመና ላይ ብዙ አይደለሁም። እንዳንተ ደግሞ የሚለምናል እንዴ? አንቺ በእናት በመድኃኒዓለም እኔ ተጎድቼ የመጣው ሰው ነኝ። በእናት ሻቦ እኔ አሁን ጭራሽ እንደዚህ ነው የምታወራው ወይስ በቮይስ በቪዲዮ አብርተህ ነው የምታወራው? ቪዲዮ 2 ደቂቃ ይኸው እንትን እየሄድኩ ነው እኮ። እሺ ፈር የኔ አባት በእናት እንዳለኝ እኔ ጌታ ድረስና ይኸው ራይድ ይዤ እየሄድኩ ነው ወደ ቤት። ለዛ ነው። እሺ ማይ 2 ደቂቃ ስጭኝ። እሺ ማይ እሺ ማሂ ነው ስሟ። አሁን የመጣችበት አካውንት ጋይስ ማሂ ማህሌት ደረጀን እንትን ብሏል። እሷን አይደለም። እሷ ከመጣች እሷ ትገባለች። ግን እቺ ማሂ ምለው ሀረግ የምትባል ልጅ ኔትወርክ እምቢ ብሏት ነው በማሂ የምትመጣው ያልኩት። ይቺ ሌላ ልጅ ናት። እቺኛዋ ማህሌትም ከመጣች የሆነ ጊፍት ነገር ስትልክ አያታለሁ፣ አስገባታለሁ። ይቺ ሌላ ማሂ ናት። አሁኑ ምንድን ነው የእኛ አጀንዳ ነው ወይስ ሌላ አጀንዳ አለሽ? ሀቡ የአንቺ አጀንዳ እኮ አያልቅም። ኖ አይደለም። የሆነች ልጅ ነበረች የተጎዳች፣ እሷን እየሰማናት ነበረ። ያንተ ነው ቀጠሮ፣ አንተ ነህ ቀጠሮ። እሷ ድንገተኛ ናት። አሹ አንተ ነህ ቀጠሮ ያዝከው ለዛሬ። እሷ ድንገተኛ ናት። ሀቡ የምን መሰለሽ አሁን የተቸገረ ምናምን በጣም የተጎዳ ካለ እኔ አሁን አልነካካም። ምክንያቱም እኔ እግዚአብሔር ይመስገን ደህና ነኝ። ግን መታወቅ ያለበትን ስላልሽኝ ነው። እሺ አቡዬ ችግር የለም። ያንተ እኮ ፎቶውን እንለጥፋለን። ሌላ እኮ አይደለም። በአንቺ ቤት ደግሞ አይዋ የአንቺ ቤት ደግሞ ሌባን ሌባ፣ ሀቀኛን ሀቀኛ፣ የተጎዳን መሆን እንዳለበት ነው የማውቀው። ለዛ ነው። እሺ ትክክል 100%። በዚያ ትጠራጠር። እኔ ቤት ምንም እንትን የለም። ሀቅ ነው። ሁሌም ለተበደለ ሰው ያ ሰው ምንም ይሁን ሃይማኖቱ፣ ምንም ይሁን ብሄሩ፣ እስካሁን ለሌላ ዜጋ ድምፅ ሆነን አናውቅም። እንግዲህ ለኢትዮጵያዊ ሁሌም ለተበደለ ጾታ ሳንለይ፣ ሃይማኖት ሳንለይ፣ ብሄር ሳንለይ ለሁሉም የተበደለ ሰው ድምፅ እንሆናለን። ይሄ ቤት በዛ ነው የሚታወቀው። ለሁሉም ይህኔ ናት። አመሰግናለሁ። ከዚህ በፊትም ብለሽኝ አላውቅም። ለዛም ነው አንቺ ጋር ኮራ ብዬ የመጣሁት። በጣም ታግሼ ምናምን እዚህ ድረስ እስካሁን የደረስኩት እና አሁን 2 ደቂቃ ብቻ ነው የቀረው እኮ። ተሙ የለም እኮ ወዶቼ፣ ሳይኖር ኬት እናምጣው ተሙን? ተሙ አለው በል ወንድሜ። ህዝቡ ድምፅ እየሆነክ ነው ተሙ። ተሙ ማን ነው? አንተ ምን አስጨነቀ? ሚዩት አድርግና ቦታ ላይ ድረስና ቪዲዮ ክን አብረን ቀጥታ እንጀምራለን። እየጻፈ ከሆነ የገንዘብ አይደለም ካለ ችግሩ ጋይስ አስገቡት። 2 ደቂቃ አሹ እስከሚደርስ ከራይድ ቤት እስከሚደርስ ይኸው ስበዋለች፣ ሶፊ ስበዋለች። በቃ ኮመንታችሁን አቁሙ። ድምጻችሁ ተሰምቷል። ልጁ ተስቧል። ጨረስን። ተሰምቷል። አቡዬ ሰላም ነው? ሰላም ወንድሜ፣ እግዚአብሔር ይመስገን። በጣም ነው የማመሰግነው። ድምፅ ሆናችሁ። መጀመሪያ ወንድሜ የገንዘብ እርዳታ ነው አይደለም? ኦኬ፣ ካልሆነ ሂድበት። እሺ ድምፅ ስለሰጠሽኝ ስለሰማሽኝ በጣም ነው የማመሰግነው። ምንድነው አሁን የገንዘብ እርዳታ ነው ወይ ብለሽኝ ስለጠየቅሽኝ ነው የዘጋሽኝ። ማለቴ ሌላ ነገር እንዳላወራ ያደረግሽኝ እንጂ
ግልጹን ለመናገር ነው። እንደው መውረድም ካለብኝ ይህን ልንገርሽ ብዬ ከሆነ አም ሶሪ። አሁን ላይ ምንም አይነት የገንዘብ እርዳታ መሰብሰብ አልችልም። አሁን ግን አይደለም ብቻ ስሚ ታሪኬን አንድ ደቂቃ እሱ እስኪገባ ብቻ። እሺ ታሪኩን እንስማ። እሺ እኔት ዱባይ ከመጣው 6 ወር ገደማ ሆኖኛል። 37 ዓመት ታማሚ እህት አለችኝ። ራበኝ ጠማኝ የማትል ሽንቷንም ፔሬዳዋንም መጸዳዳት የማትችል እህት አለችብኝ። ታናሽ 23 ዓመት እሱም ልክ እንደዛው ታማሚ ነው። ራሱ ላይ ነው የሚሸናው፣ ራሱ ላይ የሚጸዳዳው። ይሄ ሁሉ ታደርግ የነበረው እናቴ ናት እና እሱ አሁን አርፏል። እሷ ነች ያለችው። እነሱን ለማገዝ ነው የመጣሁት። ከመጣሁ በኋላ ግን እናቴ ጥሩ ላይ አይደለችም። እሷ ጋር ተመልሼ ነገሮችን ለማስተካከል ነበረ የመጣሁት። በዕዳ ነው። ላይፊን ዱባይ ከፍሉልኛል ዕዳዬን። ነገር ግን ሰዎችን አግዙኝ እያልኩኝ ነው ያለሁት። በዛ አጋጣሚ ነው ሰዎች የሚሰሙ ቦታ ላይ ብትገኝ ሞር ጥሩ ነው ብሎ ያሰቡት። የእህቴን ታሪክ 3.3 ሚሊዮን ቪው ታይቶላታል። ብዙ ሰዎችም እናግዝህ እያሉኝ ነው እና ግን በዛ ልክ ስላልሆነ እና ሰዎች ብዙም ስላላገዙኝ ሀቡም ብትሰማህ ጥሩ ነው። ብዙ ሰዎች እሷ ጋር ስላሉ ይሰሙ ካል ስላሉኝ ነው እና እህቴ እንዳልኩሽ ነው 37 ዓመት ለ30 ዓመታት ያህል እናቴ ናት ሽንቷን የምጠርገው ገሏንም የምታጥበው። ካለችበት ሁኔታ አንጻር በጣም ከባድ ነው። ራበኝ ጠማኝ አትልም እና ታናሽም እንደዛ ሆኖ ነው ያረፈው እና በእንደዚህ አይነት ሁኔታ ውስጥ እኔ ሲሚንቶ በመሸከም ጆርናታ በመስራት የተለያዩ ሸክሞችን በመሸከም ነው እነሱን ለማስተዳደር የሞከርኩት። የወንድሞቼን 3 ልጆች አሳድጋለሁ። እናታቸው በመኪና አልፋለች። እሱም ጥሩ ሙድ ላይ ስላልሆነ ልጆቹን ልጆች ያድርጎ እሱ የራሱን ህይወት ቀጥሏል። እናም እባክሽ ወንድሜ ሳልደርስለት ነው ያረፈው። ገንዘብ አጥቼ ማሳከሚያ አጥቼ ዊልቸር እየፈለኩ ላሳክመው ፈልጌ ነው ያረፈው እና አባቴም የዛሬ ዓመት ነው በካንሰር ያረፈው። ብቻዬን እኔ ብቻ ነው ያለሁት ለቤተሰቤ እና ብዙ ሰዎች እንዲያግዙኝና እናቴን ቀና ማድረግ ብቻ ነው የምፈልገው። ሌላ ነገር አይደለም። እናቴን ቀና ማድረግ ነው የምፈልገው። እዚህ ጋር ያሉ 5000 ሰዎች ይታዩኛል። እነሱ እንዲሰሙኝ ነው ሀቡዬ እንጂ ላስቸግርሽ አይደለም የመጣሁት። ብዙ ሰዎች እንዲሰሙኝ ፈልጌ ነው የመጣሁት እና ይሄ ነው ታሪኬ። እድሉን ስለሰጠሽኝ አመሰግናለሁ። እንደው እንትን ስላልሽኝ ነው ስለ ገንዘብ ካልሆነ ምናምን ስላልሽኝ ነው ይሄን ያልኩሽ። የምፈጥነው ያው እሱም እዚህ ጋር ገባለሁ ስላለና 2 ደቂቃ ምናምን ስላልሽ ነው። እሺ ሀቡዬ ተረጋግቼ ባወራሽ ደስ ይላል። ከሱ ጉዳይ ያንተ ይብሳል። በደንብ መናገር የምትፈልግ እሱ መጠበቅ ይችላል። ያንተ ይብሳል ከሱ ጉዳይ። እሺ አቡዬ እግዚአብሔር ያክብርልኝ። ስለሰማሽኝ እግዚአብሔር ይስጥልኝ። እኔ እናት ቀስ ብዬ መናገር ከፈቀድሽ መጀመሪያው አስረዳን። ማለት እናትክ እህትክ ናት ታማሚ? እናትክ ታማሚ እናት እህቴ ናት። እናቴ ግን ረጅም ጊዜ እነሱን በማስታመም ለእነሱ በመታገል ውስጥ ታማለች። ነፍሷ ደቋል። ሰውነቷ ቆዳዋ ብቻ እንደ ልብስ ነው ላይ ቀረብኝ ሀቡዬ እና ማለት እህትክ ምንድን ነው ህመሟ? ህመሟ እህቴ ተወልዳ 6 ዓመት 7 ዓመት አካባቢ ነው። እንደ ማንኛውም ልጆች እናቴ አባቴ ብላ የምትጫወት የምትስቅ የምታወራ የምትፈልገውን ቢርባትም ቢጠማትም ቢበርዳትም መጠየቅ የምትችል ልጅ ነበረች። ግን 6 ዓመት 7 ዓመት አካባቢ ግን ሲሞላት ባህሪዋ ተቀየረ። ብዙም አታወራም። በዛው ምናልባት ከመሳቅ ውጭ ድንገት ከቤት ውስጥ የሆነ ሰው ስም ከመጠየቅ ውጭ የሆነ ሰው ስም ከመጥራት ውጭ ምንም የምታውቀው ነገር የለም። በዛው ጊዜ ነው እንግዲህ ምንድን ነው እኮ ከ6 ዓመቷ ጀምሮ ምን ሆነች? ምን ገጠማት? መጀመሪያ በምን ምክንያት እንደዚህ ሆነች? ቤተሰቤ የገጠር ሰው እንደመሆናቸው ውልደታቸውም እድገታቸውም አኗኗራቸው ምንም አይነት የሕክምና ሙከራም አልሞከሩም። ወደ ጸበል ብቻ ነው ጉዟቸውን ያደረጉት። የሕክምና ምርመራ ይሉኛል፣ ቪዲዮን ይሉኛል። እኔ አላውቅም። ይቅርታ። እሺ አሁን ገብቼ እንዴ ልና ሼር አድርጉላት እና አይ እዚሁ ላይ ሰከንድ አካውንት እዚሁ ገስት ላይ ስለ በሱ አንተ ቤት ገብቼ እዚህ ቤት አማያ እና ከዛ እድሜ ጀምሮ ነው እንግዲህ እህቴ ባህሪዋ ተቀየረ። ሽንትም ሁሉን ነገርም ምንም ራሷ ላይ ነው እና ይህን ሁሉ ዓመት እናቴ ናት የቻለቻት። መንፈሳዊ ህመምም አለባት። ይሄኛው ቪዲዮ አንተ ነው ፒን የተደረገው?
የመጀመሪያው ፒን የተደረገው ቪዲዮ ላስተዋውቃችሁ። እቺ ናት እህትህ ከዚህ ጋር ላስተዋውቃችሁ የሚለው እህቴ ናት ማርቱ በሪሶ። እኔ ደግሞ ማሬ ብዬ ነው መጣራት። ታላቅ 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 እህቴ ናት። 36 ዓመቷ የአእምሮ ታማሚ ናት። በ7 ዓመቷ ታማሚ ናት። ስትወለድ ንጹህ ነበረች። 7 ዓመቷ ላይ ግን ድንገት አለመናገር ጀመረች። የእሷ ታናሽ እህት የኔ ታላቅ እህት ዛሬ የ3 ልጆች እናት ናት። ቤታችን ታላቅ እህት ይኸው ሁሌ መሳቅ፣ ስታለቅስ አይተናናቅ፣ ሁሌ ፈገግ ብላ ማሪ የኔ ታናሽ ወንድም ደግሞ ልክ እንደሷ የአእምሮ ታማሚ ነበር። አሁን ካረፈ 2 ዓመት ገደማ ሆኖታል። ከጊዜ በኋላ ህመሟ እየጠናባት ሲመጣ ጸበል ብዙ ቦታ እናታችን ይዛት ብትንከራተትም ከታናሽ ወንድሜ ጋር ይዛ ብትንከራተትም ከጊዜያቶች በኋላ ግን ተስፋ ቆረጠች። እኔ ያኔ ነበር ሳድግ ገንዘብ ሲኖረኝ አሳክማቸዋለሁ፣ ጉልበት ሲኖረኝ የምፈልግበት ቦታ ሁሉ ጸበል የሚባሉ ቦታዎች ሁሉ ይዣቸው ሄዳለሁ። ገንዘብ የማግኘት ወይ ደግሞ ገንዘብ ጋር ባልደርስም ገንዘብ ማምጣት የሚችል ጉልበት ሲኖረኝ ታናሽ ወንድሜ አረፈ። መንፈሳዊ ህይወቴ ደከመ። በቃ ጸበል ይዣት ሄዳለሁ ሳድግ ስል ደግሞ መንፈሳዊ ህይወቴ ደከመ። እሷም 36 ዓመት ገደማ ሲሞላት እዚህ ዕድሜ መካከል ነው ያለችው። ከእህልና ውሃ በቀር ከኛ ምን አላት የሚል በቃ ተስፋ ቆሮ አሁን የኖር ነው ህይወት እንዳሰብኩ አይደለም። ሶሪ በጣም በጣም አዝናለሁ። ወንድምህን ስላጣ ካዝናለሁ። ስለ ጥቅም ምናምን ሲሆን ይቅርታ እንግዲህ በሳቅና በጨዋታ ጥሩ ሀሳብ በምትለዋወጡበት ሰዓት መጥቼ ሀዘኔን ሸክሜን ስላጋሯችሁ ይቅርታ። እና እንደዚህ ምን ሞከራችሁላት? ከጸበል ውጭ ምንም የሞከርነው ነገር የለም። ታናሼ ግን ሕክምና ሞከርለት ነበረ በጊዜው። ግን እዚህ ጋር ነው ያመመኝ። ሰው የሚታከመው እዚህ ጋር እኮ አሞኛል፣ እዚህ ጋር እኮ ይወጋኛል፣ እዚህ ጋር እኮ ይጠዘጥዘኛል ሲል ነው ሰው ሕክምና ሲያገኝ መፍትሄ የሚያገኘው። ማሬ እና ገላን ግን እዚህ ጋር እኮ ያመኛል ማለት አይችሉም ጭራሽ። እና እዚህ ጋር ያመኛል፣ በርዶኛል፣ እርቦኛል አያውቁም። እሱም እንደዛ ሆኖ ነው ያረፈው። እና የእሷ ረጅም ጊዜ እናቴ እድሜዋን የፈጀችው በጸበል ነው። ደሷም ደሱም የእነሱም የእሷ ታናሽም የእኔ ታላቅም 2 መንትዬ ልጆችን እንደዚህ ታመውባት ነው። 2 መንታው ልጆች ተከታትለው ያጣችሁ። ስንት ናችሁ አጠቃላይ ቤት ውስጥ? ምናሽ ስንት ልጆች ናችሁ? 8 ነበርን። አሁን ያለ ነው። አሁን በህይወት ያላችሁት ስንት ናችሁ? ከ8 5 አንደኛው የአእምሮ ታማሚ ወንድም ያረፈው ነው አይደል? ሳልደርስለት አረፈ ያልከው። እሺ 2 መንታዎቹ ምን ሆነ ነው እነሱ ሲያረፉት? እነሱ ታመውባት ነው ያረፉት። ምንድን ነው ችግሩ? ማለት ለምንድን ነው የአእምሮ ህመም እናንተ ላይ በተደጋጋሚ እናንተ ቤተሰብ ለሚከሰተው ምንድን ነው አላወቅም? ምንም የምናውቀው ነገር የለም። ያው የእሷ የታናሾች የማሪ ታናሾች ናቸው መንትዮቹ ተከታትለው ነው ያጣቻቸው። እና ማለት ሐኪም ቤት አልተወሰዱም? ህመማቸው አልታወቀላቸውም ከመሞታቸው በፊት?
ታናሽ የእሷ የማርዬ ታናሽ እንኳን ድንገት ነው እንትን ያሉት ተከታትለው ያረፉት። ግን ድንገት በቃ መንታም ስለሆኑ መንታ ደግሞ አንዱ ታሞ ደግሞ አንዱ ይታመማል። የታወቀ ነገር ነው እና ድንገት ነው ያጣቻቸው። ገላን ግን አንተ ስንተኛ ልጅ ነው ለቤተሰቦችክ? እኔ 6ኛ ልጅ ነኝ። ኦኬ ማሪ ያልክ ትክስ እሷ ስንት ዓመት? 36 ዓመቷ ነው ያልከው ማለት ነው። ስንተኛ ልጅ ነው? አሁን እሷ 2ኛ ልጅ ነች። ታላቅ ወንድም አለ። ኦኬ ታላቅ አለ። ታላቋ ይሰራል? ጤነኛ ነው? ታላቄ ጤነኛ ነው፣ ግን 3 ልጆች ከወለደችለት በኋላ ባለቤቱን በመኪና አደጋ ስላጣ እሱም ስራም ተስፋ ምንም ስለጨላለመበት ሁሉን ነገር ተወ። ልጆቹ የምታሳድገው እንግዲህ ደከመኝ ሰለቸኝ የማታውቀው እናቴ ናት፣ አርሜ ናት። እና እሱ አይሰራም፣ ስራ አይሰራም። በሀዘን በደረሰበት ባለቤቱን በማጣቱ ሀዘን ምክንያት ነው ስራ ማይሰራው። በሰዓቱ ስራ የማይሰራው በዛ ምክንያት ነበር። ከዛ በኋላ ግን ረጅም ጊዜ ስራ ስላልሰራ ይሁን አላውቅም። ከዛ በኋላ ምንም ስራ አይሰራም። በቃ ወጥቶ ነው የሚገባው፣ የትም ውዶ ነው የሚመጣው። እና ሌላም ትዳር ይዟል። ልጆቹን ልጆች ያድርጎ ነው በቃ እሱ የሚኖረው። እና እኔ ነኝ ማስተምራቸው ማለብሳቸው። ማሪ ላይም ሌላ የመጨረሻ ልጅም አለ፣ እናቴም እንደዛው። እና እሺ እሱ ሌሎቹስ ከእህትህ ከአይምሮ ታማሚ እህትህ ቀጥሎ ያሉትስ? 2 ያልኩሽ መንትዮች አርፈዋሉ። ግን አንዲት 3 ልጆች ወልዳለች የምልሽ እንግዲህ 3 ልጆች ወልዳለች የምልሽ አለች። እሷ ኑሯን እየኖረች ነው። ስለዚህ የውልቅ 5 ቀርተናል ከ8 ብለካል። 1 የአይምሮ ታማሚዋ እህትህ፣ 1 ሁለተኛ አንተ፣ 1 ትልቁ የመጀመሪያ ወንድምክ ደግሞ ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ ስራ ስለማይሰራ የእሱን 3 ልጆች እናትህ ናት የምታሳድገው። ኦኬ 3 ማለት ነው። ሌላ 2 ይቀራል እኮ። የመጨረሻ ፈሬሳ የሚባል ልጅ አለ። እሺ እሱ ስንት ዓመቱ ነው? እሱ ኦልሞስት አሁን 19 አካባቢ ነው። ይማራል? ይሰራል? ምን ያደርጋል? ይማራል። ጤነኛ ነው እሱ? አዎ ጤነኛ ነው። 12ኛ ክፍል ይማራል። አንድ ይቀራል ከ5። አሁን እሱ 19 ዓመቱ ፋሪስ ያልከው 4ኛ ነው። 1 ይቀራል። 5 አይደለ በህይወት ያላችሁት? አንድስ? ቶላ፣ ማሬ፣ በሹ፣ እኔ እና ፈሪሳ 5 እኔ ያለው። ቶላ የመጀመሪያው ልጅ የመጀመሪያ ባለቤቱን በህይወት ያጣት ቶላ አለ። ሁለተኛውስ? ማሬ። ከዛ 3ኛ አንተ አይደለም ወለደች የምልሽ ልጆች አላት የምልሽ። ሶሪ ልጆች አላት የምትለኝ 3ኛ ላይ ያለች የ3 ልጆች እናት ናት። 4ኛ ደግሞ አንተ አለ። 5ኛ 19 ዓመቱ አለ። ስለዚህ አሁን ቤት ውስጥ የሚኖሩት እናትህ፣ የአእምሮ ታማሚዋ እህትህ፣ የወንድምክ 3 ልጆች እና ትንሹ የ19 ዓመቱ ልጅ። የእነዚህን 5 ሰው ኃላፊነት እናትህ ላይ ነው የወደቀው። እናቴ ላይ ነው። እናቴን ደግሞ እኔ ላይ ነች። ኦኬ ቤታችሁ ክራይ ነው? ኪራይ አይደለም። ኦኬ የራሳችሁ ነው። ስለዚህ አንተ ነህ የምታስተዳድረው ቤተሰቡን? እኔ ነኝ ተሸክሜ እየኖርኩ ያለሁት። አንተ የት ነህ? እኔ አሁን ያለሁት ዱባይ መጥቻለሁ። እንዴት መጣህ ወደ ዱባይ? በኮንስትራክሽን ስራ ሰዎች አፕላይ ተደርጎ ስለሆነ እኛ እዚህ አፕላይ እናደርጋለን። ትንሽ ብር ነው የምትከፍለው። ከከፈልክን ተብዬ 100 ሺህ ብር ከሰው ተበድሬ ትንሽ ብር ነው ከፍዬ የመጣሁት። ኦኬ ስንት ጊዜ ከመጣሁ ኦልሞስት አሁን 6 ወር ሆኖኛል። 6 ወር አልፎኛል። 100 ሺህ ብር ደህን ከፈልክ? 100 ሺህ ብር ላይፍ ኢን ዱባይ ነው የከፈለልኝ አግኝቶኝ። ኦኬ እሺ። ከመጣው አንዴ ሳይት የለም፣ አንዴ ሳይት ዝግ ነው እየተባልኩኝ፣ በሌላ ደግሞ እዚህ ኩላሊቴ አካባቢ በጣም ነው የሚያመኝ። ረጅም ጊዜ ነው ሲሚንቶ ተሸክሜ ድንች ተሸክሜ ኖር የጀመረው እና በዛ የተነሳ እዚህ ከመጣው ጀምሮ አንጀቴ በጣም ተደጋጋሚ እየወረደ ስለሚያስቸግረኝ ኮንስትራክሽን ስራ የሚታወቀው ነው እና መስራት ስላልቻልኩ ረጅሙን ጊዜ ያሳለፍኩ ተኝቼ ነው። ከዛ የተነሳ ላይፍ ኢን ዱባይ ቃል አግኝቶኝ ሲያወራኝ እንዲህ ስለው እዳን እከፍልልሃለሁ ለሀርሜና ለማሬ ግን ሰዎች እናሰባስባለን ብሎኝ ነበር እና በእንደዚህ ሁኔታ ውስጥ ነው ታሪኬ ይሄ ነው።
ለማሪና ለሀርሜ ያው ማለት ታሪኩ ለአብዛኛው ያሉት እሱ ፖስት ከማድረግ በፊት ወይ ደግሞ ለእሱ ከመናገር በፊት እሱ የሚያውቀው ማሪ ማለት እህቴ ናት። የሚያማት ማሪን አውቄያለሁ እኮ ሌላ የጠራኸውን ሀርሜ ነው ምላት እናቴ ምን እናትህ ታዲያ ምን ጤነኛ ናት አይደል ማዘር? አዎ ጤነኛ ናትማ፣ ደክማለች ማለት ረጅም ጊዜ ለነሱ በመልፋት አሁን እኔ ለነሱ የተሻለ ነገር መስጠት ፈልጋለሁ። ያለብኝ ሸክም ሰዎች ተረድተውኝ እንደ እህት እንደ ወንድም እንደ ቤተሰብ አይተውኝ እንዲደግፉኝ እንዲረዱኝ ነው። ይሄን አሁን አንተ ምን እየሰራክ ነው ዱባይ ላይ? ኮንስትራክሽን ነው። ኮንስትራክሽን መስራት አልቻልኩም። የሰልማ እናትዬ አላልክም? ያለው አሁን ኮንስትራክሽን ስራ ላይ ነው። አላቆምኩኝም። ምንህን ነው? አንጀቴን ነው ኩላሊቴን ነው ያመኛል ያልከኝ? አዎ ኩላሊቴን አካባቢ በጣም ያመኛል። አንጀቴ በተደጋጋሚ ነው የሚወርደው። ይሄ ቡዋ ነው የሚባለው። እኛ አካባቢ ላይ የታሸው ነበረ በፊትም። ስንት አመትክ ነው ታሙ? እኔ ቴሌግራም ላይ ቻናሌ ላይ ለቅቄው 10 ምናምን ሺህ ህዝብ ቴሌግራም ላይ ያለ እንዳለ ሊንኩን አስቀምጬ ቪዲዮ ላይ ገብተው ሁሉም የኔን ኮመንት ኮፒ እያደረጉ ፔስት አድርገው ጽፈዋል። ኮመንት ላይ እንዳልክ ሀረግን ይቅርታ እንዲጠይቃት ይቅርታ እንደዚህ ክብርሽ እንድትነካ ስላረኩ እንዲላት ዘይነባን ደግሞ እዛ ላይ አልቀርብም ካለች እኛ ፎቶዋን እዚህ መጥታ ወይ ቅርታ እንድጠይቃት እንዲህ ካለች ፎቶዋን እንለጥፍላታለን። እሷ ፊቷ እንዳይታያ ነበር እዛ ላይ ያሸፈነችው፣ እኛ እንለጥፍላታለን። ቲክቶክ ላይ እናጠቀልቅላታለን። ባል ሚተወው ሚስት ራሷን የማትጠብቅ ከሆነ ነው ካልሽ አንቺ ለምን ተወሽ? የሁለት ልጆች አባት ለምን ተወሽ? እና የሰው ልጅ ወስደሽ ደግሞ የድፍረቷ ድፍረት የዲኤንኤ ውጤቱ አሁን ልጆቹ ቢሆኑ ምን ታደርጊያለሽ ይላታል። ደስ ይለኛል። 5 ልጆች ይኖሩናል። በሀረግ ፊት እኮ ነው እንዲህ የምትለው ሚዲያ ላይ 5 ልጆች ይኖረን ማለት ባሏን ብቻ ሰው የምትወስድባት ልጆቿንም ውስጥ አንድ ላይ ልታሳድግ ሀረግን ባልም ቀምጣት ልጆቿን የምትቀማት 5 ልጆች ይሆኑልናል። ባሉን እሺ ውሰጂ ልጆቿንም ትወስጂ 5 ልጆች ይሆኑልናል ብላ እርፍ ዝም። ጋዜጠኛው ወይኔ እኔ በሆንኩ ኖሮ በሱ ቦታ የነበርኩት እንዴት ልክ ልኳን ነግራት እንደነበረ። በፊት ህይወቷ ትሮማ አለባት። ስለሌላ ትዳር የማታስበው እንጃ። ብቻ የእሷ የዘይነብ ድፍረት ግን ስራዋ ትክክል እንዳልሆነ አውቃ ፊቷን መሸፈኗ ይሄ ትልቅ 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 ማስረጃ ነው። ገባችሁ? እራሷ ስራዋን እንደምታፍርበት ማሳያ ፊቷ እንዲታይ አለመፍቀዷ፣ ፊቷ እንዲሸፍነው ጋዜጠኛውን መጠየቋ። ጋዜጠኛው በጣም አይታያበቃ ፊቷ ስለማይታይ ነው እንደ ልቦ ያወራችው። ሽሚት ወረዳ እኔ ትናንት ብያለሁ። ፊቷ ስለማይታይ ነው። ፊቱ የሚታይ ሰው ደፍሮ ሚዲያ ላይ ወጥቶ ሌላን ሴት እንደዚህ በጋዜጠኛው ፊት ዲስሪስፔክት። እሺ እሷ ፊቷ ስለማይታይ ደፍራ ነው። ጋዜጠኛው ምን ነክቶት ነው? ምን ነክቶት ነው ዝም ያላት? እንደዛ አጸያፊ ነገሮች ስትናገራት ለባልሽ ራስሽን በ1 ሺህ ብር ሸጥሽለት፣ ለሴትነትሽ ክብር ይኑርሽ ምናምን። በጣም ነው እኔ ትናንትና ነርቨስ የሆንኩትኝ ስሳማት። ሀረግ ቮይስ እየላክች ነው። እንዲመች ገባሽ? አንቺ እኮ የለሽም እዚህ ውስጥ እኮ ነቅሎሻል እኮ። ቲክቶክ እንደ አዲስ ነው እኮ አሁን መግባት ያለብሽ። አንቺ እኮ የለሽም። ስለዚህ ይኸውልሽ ከቲክቶክ ውጪ ፌስቡክ ወይም ዩቱብ አለ ስልኩ ላይ ካለ ክፈቺና ተመልሰሽ ግቢ። ስትገቢ ፍሬሽ ይሆናል፣ እንደ አዲስ ይጀምራል። ገባሽ?
ገስት ላይ ስቲል ያለች መስሏት ነበር መሰለኝ። ኒቃቢስት አይደለችም ጋይስ። ፊቷን የምትሸፈን ሰው አይደለችም። ጀስት ፊቷን አንዳንድ ሰዎች ፊታቸው እንዳይታይ ሳይፈልጉ ሲቀሩ ምንድን ነው የሚደረገው? ብለሪ ነው ምናምን እንዳይታይ ብዥ እንደዛ ነው ያደረግላት ጋዜጠኛው። እንዳትታይ ይፈልጋል። ግን ቆይ እናመጣዋለን። ባይዘዌ ፎቶ አደርሶኛል፣ ግን ከሩቅ ስለሆነ እኔ የቅርብ ነው ፊቷ የሚታይበት ፎቶ ነው የምፈልገው። ቁጥሯም ደግሞ ደርሶኛል። ነገ እናግራታለሁኝ። ቆይ አሁን እየመጣች ነው። አበባ ስለሌላት ቁጥር ነው የምጽፈው። እሺ ውዶች ያስገቧት። ተሙ ማን ነው? አቡ እሺ ፈለገ እመጣለሁ። አንዲት የተጎዳች ልጅ ሀረግ የምትባል የተበደለች ልጅ እሷን እየሰማናት ኔትወርክ ነቅሏት ወጣ ነው። ከእሷ ጋር ስጨርስ እመጣለሁ። እሺ ተሙ ማን ነው ውዶቼ? ማን ነው? ቆይ ስቶን እኮ እኔም እኮ እሱን ያልኩት ማሬ። ሚዲያው ልጅቷ ሀረግ የቀረበችው እንዳልክ ጋር ተማምናበት ነው አይደል? እርቅ ማዕድ ላይ ስትቀርብ። ስለዚህ እኔ እንግዳ ሁኜ ከቀረብኩኝ እኔም ተቃራኒ ሆኖ የቀረበ እንግዳ እኔም ዲስሪስፔክት ሲያደርግ ያ ሚዲያ እኔም ፕሮቴክት ማድረግ አለበት የለብም? እኔም እንደዛ ሴት እንደ ሴት ነሽ፣ ክብር ይኑርሽ። በእናታችሁ በጣም ነው የምትቃጠሉት ብትሰሙት፣ ያልሰማችሁት። ለሴትነትሽ ክብር ይኑርሽ። አንቺ ዝርክርክ ነሽ። ባልሽ እኔ መጦ እኔ ጋ የመጣው አንቺ ንጽህናሽን ስለማጠብቂ ዝርክርክ ስለሆንሽ ምናምን ብላ ዲስሪስፔክት ስታደርጋት ስታፕ ለምን አላላት? ለምን አልቆመላት? ለምን አልተከላከለላትም? ሀረግ ጨዋ ስለሆነች እንደ ዘይነብ ባለጌ ስላልሆነች ዝም ነው ያለቻት። ከሶስት ልጅ ጋር እንዴት ብዬ ነው ያለችው። በጣም ነው ልቤን ያመመኝ። ራስሽን አጠብቂ ምስትላት ከሶስት ልጅ ጋር እንዴት ብዬ ስትል ይኸው እኔ 2 ልጆች አሉኝ። 2 ልጆች እንዳሏት ራሱ በዛ አጋጣሚ ነው ያወቀ። ተሙ ማን ነው ውዶቼ? ተሙ እኛ የምናውቀው ተሙ ነው አሜሪካ ያለው ወይስ ማን ነው? ጻፉ እንጂ በስትክክል የሆነ ነገር ምንድን ነው? ኢንቫይት አድርጌሻለሁ ሀረግ አክሰፕት አድርጊና ግቢ ማሪ። ጨዋ ሴት ስለሆነች ጨዋ ሴት ስለሆነች መልስ አልሰጠቻትም። የሀረግ የዋህነት እኔ በጣም አሞኛል። የባሏ ውሽማ ሆና ስትመክራት እሺ ብላ እየሰማች በስልክ ሰው ናት ብላ ከባሏ ጋር ያደረገችውን ያሳለፈችውን ነገር መንገሯ። ውዶቼ ማን ነው ተሙ? ማን ነው? አንድም የሚያስረዳኝ አካል የለም። ዝም ብላችሁ ስትጽፉ ልትውል ነው። እንግዲያው ጻፉ እናንተ ኪቦርድ ላይ ተናሙ ካላለቀባችሁ ከስፔሊንግ እና ሙ ስፔሊንግ ካላለቀባችሁ ጻፉ። እኛ ምንም የሚጎዳን ነገር የለም። እናንተ ኮመንት መጻፍ ችግራችሁን አስረድታችሁ ይሄ ነው ጉዳዩ ብላችሁ እንዲገባን ካላረጋችሁ እኛ ምን እናርግ? እስኪ እስከ መቼ እንደምጽፉ እናያለን። አራ ሀረግ ነቀለሽ እኮ በእናትሽ ሀረግ። እኔ እኮ የሰጠውሽን ኮድ ኮመንት ላይ ስጽፊ አግኝቼሽ እኮ ኢንቫይት አድርጌሻለሁ። ኢንቪቴሽን ካልመጣልሽ ውጪና ከቲክቶክ ሀረጊ ከቲክቶክ ወጥተሽ ፌስቡክ ታውቂያለሽ? እሺ ዩቱብ ታውቂያለሽ? ከሁለት አንዱን ትከፍቺና ተመልሰሽ እንደ አዲስ ትገቢያለሽ ቲክቶክ ላይ ገባሽ? ወይኔ ሀረግ እዚህ ጋር ለማምጣት የከፈልኩት መስዋዕትነት። ቲክቶክ ተጠቅማ አታውቅም። ዋትሳፕ የላትም ነበር። ዋትሳፕ አስከፍቻት፣ ቲክቶክ አስከፍቻት። እንደገና ኔትወርክ ደግሞ እንደዚህ ያደረገን።
እነሱም አያውቁም። ዝም ብለው ነው እንደ ከብት የሚጽፉት። እናንተም አታውቁም ለምን እንደሚጻፍ። የሆነ ሰው መጥቶ ተሙ ብሎ ሲጽፍ ጥር ሄዳችሁበት ምን ብላችሁ በቃ የሆነ ሰው መጥቶ ሀቡ ብሎ ቢጽፍ ጥር ትሄዱበታላችሁ። የሆነ ሰው መጥቶ ሰሚራ ብሎ ቢጽፍ ጥር ትሄዱበታላችሁ። አትጠይቁም። ለምንድን ነው ድምፅ እየሆነን ያለ ነው ብላችሁ አትጠይቁም። ኧረ ፈጣሪ ድምፃችሁንማ ዝም ብላችሁ አታባክኑት። አመላቸው ነው ብለን አንሰማችሁም እኮ። ሁሌ ዝም ብላችሁ ተከተላችሁ ምጽፉ ከሆነ አንድ ሰው እገሌ ብላችሁ ጻፉ ሲላችሁ ለምን ብላችሁ ጠይቁት። ከዛ ያ ሰው ያስረዳችሁ። ሰሙ የኔ እናት ያ ሰው ያስረዳችሁ። ሜንሽን አድርጋችሁ ለምንድን ነው ተሙ በሉ ሲላችሁ ለምን፣ ከዛ ለዚህ ጉዳይ ሲል ከምን ኦኬ ችግር ላይ ነኝ እንድደርሱ ድምፅ እንድትሆኑ ይፈልጌ ነው ካለ ኦኬ ብላችሁ ታደርጋላችሁ። ምንም ሳይገባችሁ የሆነ ሰው ገብቶ ሙድ ይዝባችኋል። ሰባት መቶ ሺህ ገባሽ አልገባም ገና 500 ይቀራል። ፎሎ ያላረጋችሁ ይህንን አካውንት ፎሎ አድርጉት። ሁላችሁም እዚህ ጋር ያላችሁ ይህንን አካውንት ላይቭ ያለሁበትን አካውንት ፎሎ አድርጋችኋል። ዛሬ 7 ወሩ ስለሆነ ይህ አካውንቴ 700 ሺህ መግባት አለበት። 500 ሰው ይቀራል። ገብተሻል? አይስዌር ያልገባው እሺ አይቼ ልንገራችሁ። በሰከንድ አካውንት ይኸው እሺ ካመናችሁ ይሄ ሰከንድ አካውንቴ ገስት ላይ ያለው ነው። ይኸው ስንት ነው የሚያሳየው? ይኸው ስንት ነው? እኔ አይኔ ተሳስቶ ከሆነ እናንተ ንገሩኝ። ስንት ነው የሚታያችሁ? ስንት ነው የሚታያችሁ ለእናንተ? 699,500 ሜቢ 500 ካለፈ በኋላ ከግማሽ ከ50% በላይ ስለሆነ እንደዚያ ነው የሚያሳየው። ለእናንተ ለተመልካች ይሆናል። ለእኔ ግን አልገባሁም። ለእኔ ያሳየኋቸዋ በገዝተ እሺ፣ በራሴ በቀጥታ እንደዚህ ፎቶ አንስቼ ላሳያቸው።